ጠቅላይ ሚኒስትር አብይ አህመድ ዶናልድ ትራምፕን ተቹ። ጠቅላይ ሚኒስትሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴው ግድብ በእኛ ገንዘብ ነው የተሰራው ማለታቸውን ተከትሎ ማንም አንድ ብር የረዳን የለም ሲሉ ተናግረዋል። የጠቅላይ ሚኒስትሩን ንግግር ተከትሎ ዶናልድ ትራምፕ ምላሽ ይሰጣሉ ተብሎ ተጠብቋል። ታዳምጡታላቸው። የፋኖ ኃይሎች በትናንትናው ዕለት በጠገዴ ጥቃት መክፈታቸውን ተከትሎ ኮሎኔል ደመቀ ዘውዱ ዝምታቸውን ሰበሩ። ኮሎኔሉ ፋኖን በስም ሳይጠሩ የህወሓት ተላላኪ ሲል በመወንጀል ሁለት እግር አለኝ ብላችሁ ሁለት ዛፍ ላይ ለመውጣት አትሞክሩ በማለት ትሰበራላችሁ ሲሉ አስጠንቅቋል። ህወሓትና ጦርነት በቃን፣ የጦርነት ትንኮሳም አንቀበልም የሚል መልእክት በሁመራ አደባባይ ላይ አስተጋብተዋል። በዝርዝር እንቃኘዋለን። የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ዘለግ ያለ ዝምታቸውን ሰብረው ተከስቷል። የሻዕቢያ ፋኖና ህወሓት ግንኙነት በመተቸት ሀገሪቷን የዝሆን መራኮቻ እንዳታደርጓት በማለት ተናግረዋል። በሌላ በኩል በትግራይ የሚንቀሳቀሱ ፓርቲዎች የሰሞኑ ግጭት ወደ ሙሉ ጦርነት እንዳይቀየር እየተማጸኑ ነው። የምታዳምጡት ጉዳይ ነው። ለሻዕቢያ ተላልፈው ሊሰጡ የነበሩት ጀነራል ከእስር ተፈቱ። ጀነራሉ ከእስር የተፈቱት በፖለቲካዊ ውሳኔ ነው ተብሏል። ትሰሙታላቸው። ማንም ያልጠበቀው ሆኗል። ሳውዲ ኢራን ላይ ጨክናለች። ሪያድ አሜሪካ ኢራንን እንድትደበድብ ፍቃድ ሰጥታታለች። ሳውዲ ኢራን ካልተመታች ትጠናከርብኛለች ስትል ወደ ዋይት ሃውስ መልእክት ልካለች። ጤና ይስጥልኝ። የኢትዮ ዴስክ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮች ተሻገርኩኝ። ጠቅላይ ሚኒስትር አብይ አህመድ ዶናልድ ትራምፕን ተቹ። ጠቅላይ ሚኒስትሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴውን ግድብ በእኛ ገንዘብ ነው የተሰራው ማለታቸውን ተከትሎ ማንም አንድ ብር የረዳን የለም ሲሉ ተናግረዋል። የጠቅላይ ሚኒስትሩን ንግግር ተከትሎ ትራምፕ በቅርቡ ምላሽ ይሰጣሉ ተብሎ ተጠብቋል። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያን የጋራ ሀብትና የአንድነታቸው ትልቁ ማሳያ መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ይህ ግዙፍ ፕሮጀክት ያለ አንድ ብር የውጭ እርዳታና ብድር በጀግኖች ኢትዮጵያን ቁርጠኛ አቋምና በጋራ የመቆም ጥበብ ብቻ እውን የሆነ ድንቅ የታሪክ ምዕራፍ ነው ብለዋል። ጠቅላይ ሚኒስትሩ አጽንኦት ሰጥተው እንደተናገሩት ይህ ግዙፍ ፕሮጀክት ያለ ብድርና እርዳታ በራሱ አቅም ያሳካ መንግስትና ህዝብ ሌሎች ፕሮጀክቶችን አይሰራም ሊባል አይችልም ብለዋል። የህዳሴው ግድብ መጠናቀቅ ኢትዮጵያ ጨክና ከተነሳችና በአንድነት ከቆመች የማይቻል ነገር እንደሌለ ለዓለም ያስመሰከረችበት ታላቅ የድል አርማ ሆኖ ለትውልድ ይተላለፋል ሲሉ ተናግረዋል። የፋኖ ተዋጊ ኃይል በትናንትናው ዕለት በጠገዴ ጥቃት መክፈቱን ተከትሎ ኮሎኔል ደመቀ ዘውዱ ዝምታቸውን ሰብረዋል። ኮሎኔሉ ፋኖን በስም ሳይጠሩ የህወሓት ተላላኪ ሲሉ በመወንጀል ሁለት እግር አለኝ ብላችሁ ሁለት ዛፍ ላይ ለመውጣት አትሞክሩ በማለት ትሰበራላችሁ ሲሉ አስጠንቅቋል። ህወሓትና ጦርነት በቃን፣ የጦርነት ትንኮሳም አንቀበልም የሚል መልእክት በሁመራ አደባባይ ላይ አስገብቷል። ህወሓት ተከዜን ይሻገር በሚል በተጠንቀቅ ሲጠብቅ የነበረው ኮሎኔል ደመቀ የተከዜ ዘብ ከውስጥ በፋኖ ኃይሎች የተሰነዘረበት ጥቃት የኃይል አሰላለፉን ግልጽ ያደረገ ሆኗል። ይህ ጥቃት በተፈጸመበት ዕለት ደግሞ በሁመራ ከተማ ሰልፍ ሲደረግ የዋለ ሲሆን በሰልፉ ላይ ኮሎኔል ደመቀ ዘውዱ ፋኖን በስም ሳይጠሩ ለፋኖ ያስተላለፉት መልእክት መነጋገሪያ ሆኗል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል ዋና አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ ሰላም ለህፃናትና አረጋውያን እንዲሁም ለመላ ኢትዮጵያን ህዝቦች በማለት የህወሓት ወራሪነት ተስፋፊነትና የጦርነት ትንኮሳን ያቁም፣ ህወሓትና ጦርነት በቃን ሲሉ መልእክታቸውን አስተላልፈዋል። ኮሎኔሉ አክለውም ለህወሓት ተላላኪዎች ሲሉ ንግግር ያቀረቡ ሲሆን ሁለት እግር አለን ብላችሁ ሁለት ዛፍ ላይ ለመውጣት አትሞክሩ፣ ትሰበራላችሁ ሲሉ አስጠንቅቀዋል። በኮሎኔሉ አገላለጽ የህወሓት ተላላኪ በሚል የተወነጀለው የፋኖ ኃይል እንደሆነ ታምኖበታል። የወልቃይትን አማራነት የሚያቀነቅኑ በርካታ ፖለቲከኞች፣ አክቲቪስቶችና አመራሮች ፋኖን የህወሓት
የህወሓት ተላላኪ ሲሉ በተደጋጋሚ ወነጅላሉ። ከዚህ ቀደም ፋኖ በወልቃይት ጥቃት መፈጸሙን ተከትሎ የዞኑ አመራሮች የህወሓት ተላላኪ የሆኑ የራሳችን ሰዎች አጠቁም በማለት ተናግሮ ነበር። ኮሎኔሉ ቀጥለውም ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣምና የወልቃይት ጠገዴ ህዝብ አንድ ማንነት፣ አንድ ባህልና አንድ ስነ ልቦና ያለው ማህበረሰብ ነው፣ እሱም የወልቃይት ጠገዴ በጌ ምድር አማራነት ነው ሲሉ ተደምጠዋል። ለሻቢያ ተላልፈው ሊሰጡ የነበሩ ጀነራል ከእስር ተፈቱ። ጀነራሉ ከእስር የተፈቱት በፖለቲካዊ ውሳኔ ነው ተብሏል። በትግራይ ሰራዊት አርሚ 15 የቀድሞ አዛዥ የሆኑትና ከ2 ሳምንት በፊት ለእስር የተዳረጉት ብርጋዴር ጀነራል ጎሽ ገብረ በ60 ሺህ ብር ዋስ ከእስር መለቀቃቸው ተሰምቷል። የትግራይ ሰላምና ጸጥታ ቢሮ ትናንት አመሻሽ ላይ በፌስቡክ ገጹ እንዳብራራው ጀነራል ጎሽ ገብረ ከዚህ በኋላ ጉዳዩን ውጭ ሆኖ እንዲከታተል በዋስ ተለቋል ብሏል። ቢሮ በዚህ መግለጫ ሁል ጊዜ ለህግ የበላይነት ጥብቅና በመቆም የሚታወቀው የትግራይ ሰራዊት ታጋይ ጉሽ ገብረን በተጠረጠረበት ወንጀል በህግ ቁጥጥር ስር እንደዋለ ሁሉ አሁን በወታደራዊ ፍርድ ቤት በዋስ እንዲለቀቅ ሲወስን ደግሞ ውሳኔውን ማስፈጸም ግዴታችን ስለሆነ ከስር እንዲለቀቅ አድርገናል ብሏል። አንድ ለጀነራል ቤተሰቦች ቅርብ የሆነ ምንጭ ለአውራምባ ታይምስ ሲገልጽ ጀነራል ጎሽ ትናንት ሰኞ በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት አካባቢ ከስር ተለቀው ቤተሰቦቻቸው ጋር መቀላቀላቸውን አረጋግጫለሁ ብሏል። የጀነራሉ ታናሽ ወንድም አቶ ይብራህ ገብረ ባለፈው ሳምንት ስለ ወንድማቸው የእስር ሁኔታ ለመገናኛ ብዙሃን ሲገልጹ ወንድሜ በመደበኛ ማረሚያ ቤት ሳይሆን ግንባታው ባልተጠናቀቀ አንድ የግለሰብ መኖሪያ ቤት ታስሮ እንደሚገኝ ገልጾልኛል ሲሉ መግለጻቸው ይታወሳል። የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ዘለግ ያለ ዝምታቸውን ሰብረው ተከስተዋል። የሻቢያ ፋኖና ህወሓት ግንኙነት በመተቸት ሀገሪቷን የዝሆኖች መራኮቻ እንዳታደርጓት በማለት አስጠንቅቋል። በሌላ በኩል በትግራይ የሚንቀሳቀሱ ፓርቲዎች የሰሞኑ ግጭት ወደ ሙሉ ጦርነት እንዳይቀየር እየተማጸኑ ነው። የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ከሰሞኑ የትግራይ ወቅታዊ ሁኔታ ጋር በተያያዘ እሁድ ጥር 24 ቀን 2017 ዓ.ም ምሽት ከአንድ ሚዲያ ጋር በነበራቸው ቆይታ በበርካታ ርዕሰ ጉዳዮች በተለይም ስለ ጥምረትና ከፋኖ ኃይሎች ጋር የሚደረግ ትብብር ማብራሪያ ሰጥተዋል። አቶ ስዬ አብርሃ የህወሓት አመራሮችና የትግራይ ወታደራዊ መኮንኖች ከኤርትራ ጋር እያደረጉት ነው ያሉትን ጥምረት ተችተዋል። እንደ እርሳቸው ገለጻ ይህ አይነቱ ግንኙነት ትግራይን የትልልቅ ዝሆኖች የውጭ ኃይላት የጦር አውድማ የሚያደርግ ነው ሲሉ ስጋታቸውን አስቀምጠዋል። የዚህ ሴራ ዋና ተዋናይ የኤርትራው ፕሬዝደንት ኢሳያስ አፈወርቂ መሆናቸውን የጠቀሱ አቶ ስዬ ፕሬዝደንቱ የትግራይን ጀነራሎች ለጭነት እንደሚመቹ አህዮች አድርገው ስለቆጠሯቸው ዓላማቸውን ለማሳካት ቢጭኗቸውና አደጋ ቢደርስባቸው እንኳን ግድ እንደማይሰጣቸው ገልጿል። በተመሳሳይ አቶ ስዬ የህወሓት ኃይሎች ከፋኖ ጋር እያደረጉት ነው የተባለውን ትብብር በተመለከተ ሲናገሩ ከፋኖ ኃይሎች ጋር የሚደረግ ማናቸውም ግንኙነት የፕሪቶሪያውን የሰላም ስምምነት የሚያፈርስና ትግራይን ወደ ከፋ ችግር ውስጥ የሚከታት ነው ብለዋል። የተፈናቃዮች መመለስም ሆነ የትግራይ መሬት የማስከበር ጉዳይ በፕሪቶሪያው ስምምነት መሰረት በሰላማዊ መንገድ እንዲከናወን እየተሰራ መሆኑን ገልጸው በዚህም አቋም አጥብቀው እንደሚቀጥሉ አሳስበዋል። ይህ በእንዲህ እንዳለ በትግራይ ክልል በህወሓት አመራሮች መካከል የተፈጠረው አለመግባባት ተባብሶ ወደ ግጭት ማምራቱን ክልሉ ለከፋ ሰብአዊና ኢኮኖሚያዊ ቀውስ እየዳረገው በመሆኑ የፌዴራል መንግስትና ዓለም አቀፍ ተቋማት ግጭቱን ለማስቆም በአስቸኳይ ጣልቃ እንዲገቡ ሁለት በትግራይ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎችም ጥሪ አቅርበዋል። ሹም ተንቤንና ሳልሳይ ወያኔ ትግራይ የተሰኙ በክልሉ የሚንቀሳቀሱ ፓርቲዎች በህወሓት ኃይሎች መካከል የተጀመረው ውጊያ በክልሉ ውስጥ ብቻ ሳይወሰን ቀጠናዊ አደጋ ሊደቀን እንደሚችል በማስጠንቀቅ ችግሩ በሰላማዊ ንግግር እንዲፈታም አሳስበዋል። የሹም ተንቤን ፓርቲ የበላይ ጠባቂ ገብረ ሚካኤል ተስፋይ በምዕራብ ትግራይና በሌሎች አካባቢዎች የተጀመረው ውጊያ በነዋሪዎች ላይ ከፍተኛ ስቃይ እያደረሰ ይገኛል ያሉ ሲሆን ግጭቱን ተከትሎ በተለያዩ አካባቢዎች የባንክ አገልግሎት መቋረጡ፣ የጥሬ ገንዘብ እጥረት መከሰቱንና የመሰረታዊ የሸቀጦች ዋጋ እስከ 4 እጥፍ መናሩ ነዋሪውን ለከፋ ችግር ዳርጎታል ብሏል። ህዝቡ ካለፈው ጦርነት ጉዳት ሳይላቀቅ ወደ ሌላ ጦርነት ሊገባ አይገባም ያሉት አቶ ገብረ ሚካኤል የህወሓት አመራር ከአንዴም 3 ተፈትኖ ወድቋል ሲሉ ወቅሰዋል። በትግራይ ያለው ችግር ከፌዴራል መንግስት አቅም በላይ እንዳልሆነ የገለጹ ፓርቲዎቹ ህወሓት ከአጥፊ ድርጊቱ እንዲታቀብና ከጊዜ አስተዳደሩ ጋር ያለውን
ግንኙነት ለህዝብ ይፋ እንዲያደርግም ጠይቋል። የሳልሳይ ወያኔ የትግራይ ህዝብ ግንኙነት ኃላፊ ብርሃነ አጽብሃ በበኩላቸው ኢትዮጵያ ከኤርትራ ጋር ያለችበት ውጥረትና የአፍሪካ ቀንድ ፖለቲካዊ ፍላጎት ተደምሮ ጦርነት ቢነሳ ሊያስከትል የሚችለውን ጉዳት የማይገመት በመሆኑ ከወዲሁ እልባት ሊሰጠው እንደሚገባ አሳስበዋል። የህዝብ ግንኙነት ኃላፊው አክለው ፓርቲያቸው ለአፍሪካ ህብረት፣ ለኢጋድና ለምዕራባውያን ተቋማት ለመፍትሄ እንዲረባረቡ የሚጠይቅ ደብዳቤ መጻፉንም ገልጿል። የቀድሞ የሰላም ስምምነት አደራዳሪዎችና ፈራሚዎች አካላት በትግራይ ያለው ወጣት ከጦርነት ተርፍ እንደማይገኝ አውቆ ህወሓትን እየተቃወመ ባለበት በዚህ ወቅት ዳግም ወደ ጦርነት እንዳይገባ ኃላፊነታቸውን እንዲወጡ ፓርቲዎቹ ጥሪ አቅርበዋል። ማንም ያልጠበቀው ሆኗል። ሳውዲ ኢራን ላይ ጨክናለች። ሪያድ አሜሪካ ኢራንን እንድትደበድብ ፍቃዷን ሰጥታታለች። ሳውዲ ኢራንን ካልመታች ትጠናከረብናለች ስትል ወደ ዋይት ሃውስ መልእክት ልካለች። የሳውዲ አረቢያ የመከላከያ ሚኒስትር ፕሬዝዳንት ዶናልድ ትራምፕ እንደዛቱት በኢራን ላይ ወታደራዊ እርምጃ የማይወስዱ ከሆነ ኢራን የበለጠ ትጠናከራለች ብለዋል መባሉም እያነጋገረ ይገኛል። የአሜሪካው የዜና ድረ-ገጽ አክሲዮን የመከላከያ ሚኒስትር ልዑል ኻሊድ ቢን ሳልማን አርብ ዕለት ዋሽንግተን ውስጥ በተደረገ የግል ውይይት ላይ አሜሪካ ኢራንን ካልመታች አገዛዙ ተጠናክሮ ይወጣል ማለታቸውን በስፍራ የነበሩ ምንጮችን ጠቅሶ ዘግቧል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ግን የአንድን ሀገር አቋም በመገናኛ ብዙሃን ዘገባ ብቻ እንመዝንም፣ ዘገባውን አጣጥለው አገራቸው ከሳውዲ አረቢያ ጋር ቋሚ ግንኙነት እያደረገች መሆኑን አመላክተዋል። እሁድ ዕለት የወጣው አሽራቅ አልአውሳጥ ጋዜጣ አንድ የሳውዲ ከፍተኛ ባለስልጣንን ጠቅሶ እንደዘገበው ሳውዲ አረቢያ በኢራን ላይ ያላት አቋም አልተቀየረም ሲሉ አስተባብለዋል። ስማቸው ያልተጠቀሰው ባለስልጣን እንደተናገሩ ሳውዲ በኢራንና በሳውዲ መካከል የተከሰተውን ችግር በዲፕሎማሲና በንግግር እንዲፈታ ትፈልጋለች ብለዋል። ይህ በእንዲህ እንዳለ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም አብዱራህማን ሙሳቪ ደግሞ በኢራን ላይ ጥቃት የሚፈጸም ከሆነ አሜሪካና አጋሮቿ ከባድ ምላሽ እንደሚገጥማቸው ተናግረዋል። ጠላታችን የምትፈጽመው አንድ ስህተት አሜሪካውያንን ለአደጋ ይዳርጋቸዋል፣ እንዲሁም ከቀጠናው የሚነሳ እሳትም አሜሪካንና አጋሮቿን ይበላቸዋል ሲሉ አስጠንቅቀዋል። ሩሲያ ዓለም አቀፍ ግጭት እንደማትፈልግ የሀገሪቱ ከፍተኛ ባለስልጣን ሜድቬዴቭ ተናገሩ። የክሬምሊን ከፍተኛ የጸጥታ ባለስልጣን ዲሚትሪ ሜድቬዴቭ ሰኞ ዕለት ለህትመት በበቃው አስተያየታቸው ላይ እንደተናገሩት ዓለም በጣም አደገኛ እየሆነች ነው፣ ነገር ግን ሩሲያ ዓለም አቀፋዊ ግጭት እንዲፈጠር አትፈልግም ብለዋል። እንደ አውሮፓውያን አቆጣጠር በ2022 የሩሲያ የዩክሬን ወረራ በምዕራብ ዓለምና በሞስኮ መካከል ከቀዝቃዛው ጦርነት በኋላ ትልቁን ግጭት አስነስቷል። ምንም እንኳን ፕሬዝዳንት ዶናልድ ትራምፕ ሩካን ከሩሲያና ዩክሬን ጋር ጦርነት ለማቆም ለመደራደር እየሞከሩ ነው። የሩሲያው የጸጥታ ምክር ቤት ምክትል ሊቀመንበር ሆነው የሚያገለግሉት ሜድቬዴቭ የዘመኑ ፖለቲከኞች የሩሲያ ባለስልጣናት ትራምፕን አድንቀው ከዋሽንግተን ጋር ግንኙነት መጀመራቸውን የሚያበረታታ ነው ብለዋል። ነገር ግን የጦርነት መባባስ ወደ ኒውክሌር ሊያመራ የሚችለውን አደጋ በተደጋጋሚ እኚሁ ባለስልጣን ሲያነሱ እንደነበርም ይታወሳል። ሁኔታው በጣም አደገኛ ነው ሲሉ ሜድቬዴቭ ለሮይተርስ፣ ታስ እና ለዋርጎንዞ የሩሲያ የጦር ጦማሪ ከሞስኮ ውጭ ባለው መኖሪያ ቤታቸው በተደረገ ቃለ ምልልስ ላይ ተናግረዋል። የህመም ደረጃው ግን እየቀነሰ ይመስላል ብለዋል። እንደ አውሮፓውያን አቆጣጠር ከ2008 እስከ 2012 የሩሲያ ፕሬዝዳንት ሆነው ያገለግሉት ሜድቬዴቭ ለዓለም አቀፍ ግጭት ፍላጎት የለንም፣ እብድ አይደለንም ማለታቸው ይታወሳል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሆንላችሁ።